ሁላችሁም እንደምን ዋላችሁ እንደምን ቆያችሁ እንደምን ሰነበታችሁ የቅዱሳን አምላክ እግዚአብሔር አምላካችን በእድሜያችን ላይ ይችን እድሜ ጨምሮ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ እንማማራለን፣ እግዚአብሔርን ቃል እንነጋገራለን። ወንድሞች እህቶች በያላችሁበት ሆናችሁ በስራም በመንገድም ያላችሁ ትኖራላችሁ። ልባችሁን ለእግዚአብሔር ክፍት አድርጉለትና እግዚአብሔር የሚናገረንን እግዚአብሔር የሚለንን ልንሰማ ያስፈልገናል። አምላካችን እግዚአብሔር በሕይወታችን ሁሉ በመንገዳችን ሁሉ እንዲያከናውልንና ሐሳባችንን ለመፈጸም የምንችልበት አቅም እንዲሰጠን ቅዱስ ፈቃዱ ይሁንልን። እንግዲህ እህታችን ዘማሪት ሄርሜላም በዝማሬዋ እንዳነሳሳቸው ክቡር አባታችንም በመግቢያው ላይ እንደተናገሩት ዛሬ የዐቢይ ጾም 7ኛውን ሳምንት እንግዲህ ልንጀምር ከቅዳሜ ዋዜማው ጀምሮ ካህናት አባቶቻችን ሊቃውንቱ መዘምራን የሚያዜሙለት ስያሜውን ያገኘው ከኒቆዲሞስ ነውና ስለ 7ኛው ሳምንት ስለ ኒቆዲሞስ መማማር እንጀምራለን። እንግዲህ ገብርኄር ብለን 6ኛውን ሳምንት ባለፈው ሳምንት ተማምረናል። ስለዚህ ቅድስት ቤተክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስን የፈለገው በሌሊት እየመጣ ይማር ለነበረው ለኒቆዲሞስ ከዛሬው ቅዳሜ ዋዜማ ጀምሮ ያለውን እንግዲህ ኒቆዲሞስ በማለት 7ኛውን ሳምንት ሰይማ ኒቆዲሞስ እንዲታሰብበት አድርጋለች። እንግዲህ ስለ ኒቆዲሞስ ስናወራ ብዙ ነገሮችን መዳሰስና ማየት እንችላለን። ስለ ኒቆዲሞስ ለመነጋገር ወደ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን እናነሳለን። ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ ይላል፣ መልአኮሙ ለአይሁድ ይላል። አንድ ስሙ ኒቆዲሞስ የሚባል የአይሁድ አለቃ ነበረ ይላል። እንግዲህ መልአክ የሚለው ቃል በሁለት መንገድ ይፈታል። አንደኛ መልአክ የእግዚአብሔር መልአክ፣ እግዚአብሔር ተላላኪ፣ እግዚአብሔርን ያለ ንዋም ያለ ድካም ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ የሚያመሰግኑ መላእክት የሚላኩ ተላላኪዎች፣ የሰውን ወደ እግዚአብሔር እግዚአብሔርን ወደ ሰው የሚያመጡ የሚታደጉ ማለት ነው። እንግዲህ መልአክ ተላላኪ የሚለውን ትርጉም ሲይዝ፣ ሁለተኛ አለቃ የሚለውን ትርጉም ያመጣል። መልአኮሙ ለአይሁድ የሚለው እንግዲህ የአይሁድ አለቃቸው ማለት ነው። ስለዚህ እዚህ ላይ አንድ ስሙ ኒቆዲሞስ የሚባል የአይሁድ አለቃ ነበረ ይላል። አለቃ ነው፣ ሹመኛ ነው፣ ባለስልጣን ነው፣ ገንዘብ አለው፣ ክብር አለው፣ መወደድ አለው፣ ዕውቀት አለው። ስለዚህ የአይሁድ አለቃ ለመሆን ብዙ ነገር ያስፈልጋል። ዕውቀት ያስፈልጋል፣ መወደድ ያስፈልጋል፣ መመረጥ ያስፈልጋል። የአይሁድን ሕግና ስርዓት ደግሞ ጠንቅቆ ማጥናት፣ ማወቅ፣ ማስተማርም ያስፈልጋል። ስለዚህ ኒቆዲሞስ ምሁር ነው፣ ምሁረ ኦሪት። እንግዲህ እንደ ገማልያል በዘመኑ ከነበሩት ታላላቅ ምሁራነ ኦሪት መካከል አንዱ ነበረ ኒቆዲሞስ። ብዙ ነገር ያውቃል።
ነገር ግን ወደ ክርስቶስ ራሱን ዝቅ አድርጎ የመጣ ነው ለመማር። ኒቆዲሞስ ትሁት ነው፣ በትህትና ራሱን ወደ ክርስቶስ ያቀረበ። ስለዚህ አንድ ስሙ ኒቆዲሞስ የሚባል የአይሁድ አለቃ ነበረ ይላል። በዚህም ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ስለ መምህርነቱ ነው የሚመሰክረው። እርሱ መምህር ነው፣ ምሁረ ኦሪት ያስተምራል፣ የኦሪትን ሕግ ያስተምራል። ግን እርሱ መምህር ለመባል በክርስቶስ ፊት አልወደደም። እውነተኛው መምህር፣ እውነተኛ አስተማሪ የረቀቀውን አጉልቶ የራቀውን አቅርቦ የሚያስተምር እርሱ ስለሆነ እውነተኛ መምህር ከእግዚአብሔር ዘንድ የተላከ እንደሆነ ከእርሱ ጋር ከሆነ በቀር አንዳች የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለም ብሎ ስለ ተአምራቱ ምስክርነትን ይሰጥ ጀመረ። እንግዲህ አንዳች የምታደርጋቸውን ሊያደርግ የሚችል የለም ብሎ ቀደም ባለው ምዕራፍ ላይ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ ፍጻሜው ስናነብ ክርስቶስ ስላደረጋቸው ተአምራት አይቶ በተአምራቱ ተማርኮ በተአምራቱ ተስቦ በአምላክነቱ በመምህርነቱ በሚስጥር ገላጭነቱ ተማርኮ የመጣ ሰው መሆኑን ይመሰክራል። እንግዲህ በምድር ላይ የመጀመሪያውን ተአምር የተባለለትን 30 ዓመት ከሞላ በኋላ ማለት ነው እንጂ ጌታ ከማህፀን ጀምሮ ተአምር የተለየው አልነበረም። እመቤታችን ዋንፈራጸ ጓልበ ውስተ ከርሰሙ እንዳለ ጽንሱ በማህፀኔ ዘሏልና ብላ ኤልሳቤጥ እንደመሰከረች በማህፀንም ተአምራት ያደርግ ነበር። ግን 30 ዓመት ከሞላው በኋላ በቃና ዘገሊላ በዶኪማስ ጓዳ የተደረገውን ኒቆዲሞስ አይቶ ይህንን ተአምር ይህን ድንቅ ሥራ ከእግዚአብሔር ካልሆነ በቀር ሊያደርግ የሚችል ማንም የለም ብሎ ስለ አምላክነቱ መሰከረ። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ይላል። ወአመ ሳልስት ዕለት ከብካብ ኮነ በቃና ዘገሊላ። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። የወይን ጠጅ በድንገት አለቀባቸው። ታሪኩን እንደምታውቁት እመቤታችን ወደ ጓዳ ገብታ ያለቀውን ወይን ተመለከተች። ድንግል ማርያም በእያንዳንዳችን ጓዳ ገብታ ያለቀብንን ፍቅር ትመልከትልን። ወደ ልጇም ቀርባ ወይንኬ አልቦሙ አለች። ወይኔ እኮ የላቸውም ብላ ለጌታ የሌላቸውን የጎደላቸውን ጠየቀች፣ ለመነች። የእናት ልመና አንገት አያስመልስ ፊት አያስቀልስ ነውና ኦ ብእሲት ምን ትቤ ምስሌኪ፣ አንቺ ሴት ካንቺ ጋር ምን አለኝ? ምን ጸብ ምን ክርክር አለኝ? አንቺ በእናትነት እኔ በልጅነት አልታዘዝም ልጅ ዘንድ ምን ጸብ ምን ክርክር አለኝ አለች። ልመናዋ እንደተፈጸመላት አውቃ እመቤታችን ግበሩ ዘይብ የለክሙ አለች። የሚላችሁን ሁሉ አድርጉ አለች። ወዲያው እነዚያን ጋኖች ውሃ ሞሏቸው፣ ሲቀዷቸው ወይን ጠጅ ሆነ። ይህንን ተአምር በቃና ዘገሊላ ጌታ የመጀመሪያውን ምልክት አደረገ።
ይሄንን ነው ኒቆዲሞስ ያነሳው። የቃና ዘገሊላውን ምልክት ከእግዚአብሔር ዘንድ ያልተላከ ሊያደርገው አይችልም። ድንቅ ነበር። ውሃው ወደ ወይን ጠጅ ሲለወጥ ልዩ ነበረ። ይሄን ድንቅ ሥራ ይሄን ድንቅ ነገር ከእግዚአብሔር ዘንድ ያልሆነ ያልተላከ ሊያደርገው አይችልም። አንተ ከእግዚአብሔር የተላከ እውነተኛ ነህ። አምላክነቱንም እየመሰከረ ዝቅ ብሎ ደግሞ በቤተ መቅደስ ይሸጡ ይለውጡ የነበሩትን ሁሉ ቤቴ ትሰማይ ቤተ ጸሎት፣ ቤቴ ጸሎት ቤት ትባላለች፣ እናንተ ግን ቤተ ፈያት፣ የወንበዴ ቤት፣ የሌባ ጋሻ፣ የወንበዴ ዋሻ አደረጋችኋት ብሎ በጅራፍ ገርፎ ቤተ መቅደሱን አጽድቷል። ይሸጡ የለውጡ የነበሩትን አስወጥቷል። ይህንን ሁሉ ተመልክቶ ኒቆዲሞስ ሲመጣ በምስክርነት ነው ወደ ጌታ የቀረበው። ባየው፣ በሰማው፣ ባደመጠው፣ በተማረው መሰረት ያየውን እየመሰከረ ታምራቱን ድንቅ ሥራውን ለቤተ መቅደሱ ጌታ ያለውን ቅናት ሁሉ እየተናገረ እየመሰከረ መጣ። ስለዚህ አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል ማንም የለም። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ማንም ሊያደርገው የማይችለውን ድንቅ ድንቅ ተአምራት የምታደርግ የድንቅ ሥራ ባለቤት ድንቅ አምላክ አንተ ነህ አለው። ድንቅ የምትሰራ ድንቅን የምታደርግ የምታስደንቅ የሚያስደንቅ ተአምራት ያለ ተአምራት ሁሉ ከሱ ነው። ዕውር ያበራል፣ ለምጻሙን ያነጻል፣ ጎባጣውን ያቀናል፣ ሽባውን ይተረትራል። ድንቅን ትሰራለህ አንተ። ድንቅን የምታደርግ አምላክ ነህ። ጨለማውን ታበራለህ። ተስፋ ለቆረጡት ተስፋቸው አንተ ነህ። ለሕሙማን መድኃኒታቸው ፈውሳቸው አንተ ነህ። ለወደቁት መነሻቸው አንተ ነህ። ለተፍገመገሙት ምርኩዛቸው አንተ ነህ። ምርኩዞሙ ለጻድቃን የጻድቃን ምርኩዛቸው እንዳለ ተስፋሆሙ ለስዱዳን የስዱዳን ተስፋቸው እንዳለ አንተ የስዱዳን ተስፋቸው ነህ። አንተ አምባቸው ነህ። አንተ መጠጊያቸው ነህ። ስለዚህ ምርኩዛችን ተስፋችን ድንቅ ሥራ የምታደርግ በቅዱሳን ላይ አድረህ በድንግል ማርያም ላይ አድረህ የቅዱሳንን ጸሎት የምትሰማ የቅዱሳንን ጸሎት የምታዳምጥ አንተ ስለሆንክ ጌታ ሆይ ከእግዚአብሔር ዘንድ እንደተላክ እንደመጣ እናውቃለን አለ። ዓለሙ ያልተቀበለውን ዓለሙ ያልመሰከረለትን ድንቅ ምስክርነት ሰጠ። ከእግዚአብሔር ዘንድ እንደመጣ እናውቃለን። ዓለም የተለያየ አቀባበል ነው ያደረገው ለክርስቶስ። እንግዲህ እስራኤላውያን በተደበላለቀ ስሜት ውስጥ ነበረ ክርስቶስን የተቀበሉት። ለምን? በሮማውያን ለረጅም ዘመን በባርነት ተገዝተው ይኖሩ ስለነበር ከዚህ የሮም ቅኝ ግዛት ነፃ ያወጣናል ብለው ይጠባበቁት የነበረው መሲህ ነው። ስለዚህ በተስፋ መቁረጥ ውስጥ ደክመው ተሳንፈው ተስፋ ቆርጠው በተስፋ መቁረጥ ስሜት ውስጥ በነበሩ ጊዜ ጌታ ከድንግል ማርያም ተወልዶ መጣ። ሲመጣ ይመጣል ባሉት አመጣጥ በጠበቁት አመጣጥ አልመጣም። የሚጠብቁት ጦር ይዞ ሰራዊት አስከትሎ ከሮማውያን ቅኝ አገዛዝ በሰራዊት ብዛት በፈረስ በሰረገላ ነፃ ያወጣናል ብለው ነበር። ግን ሲያዩት በጎል ተጥሎ በበረት ተኝቶ ሲመለከቱ ያንን ሕፃን ሊያምኑ ሊቀበሉት አልወደዱም። ወደ ወገኖቹ መጣ ብሎ ቅዱስ ዮሐንስ የተናገረው ይሄ ነው። አልተቀበሉትም። ውስተዚአሁ መጻ ወእሊአሁ ሰይተወክፍዎ የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም አለ። የሰው ልጅ አልተቀበለውም።
በአርያው በአምሳሉ የፈጠረው የሰው ልጅ በአምሳሉ የፈጠረው ያስገኘው የሰው ልጅ አልተቀበለውም። እንዲያውም ሞቱን ይፈልግ ነበር፣ ሊሰቅለው ይፈልግ ነበር፣ ሊገለው ይፈልግ ነበር። ንግበር ሰብአ በአርአያነ ወአምሳሊነ ይቤ እግዚአብሔር። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 በአርአያዬ ፈጥሬዋለሁ ብሎ ወደ ፈጠረው የሰው ልጅ መጣ። የሰው ልጅ ግን አልተቀበለው። ስለዚህ ድብልቅልቅ ያለ ስሜት ነበረ በእስራኤላውያን ዘንድ። ከነዚህም መካከል እየተጠራጠሩ ሊከተሉት ያልወደዱ ነበሩ፣ ያልተቀበሉት ነበሩ። ከነዚህ መካከል ግን ብዙዎች ባይቀበሉትም፣ ብዙዎች ባያምኑትም፣ ፈሪሳውያን ባያምኑትም፣ አይሁድ ባይቀበሉትም፣ ሰዱቃውያን ባይከተሉትም፣ ቤተ እስራኤል ባይከተሉትም፣ ከነሱ መካከል ግን ክርስቶስን ለመከተል የወሰኑ ደግሞ ነበሩ። አንዱ ኒቆዲሞስ ነው፣ ከፈሪሳውያን ወገን የነበረ። ስለዚህ ብዙዎች ባልተቀበሉት ሰዓት፣ ባላመኑበት ሰዓት እርሱ ስላመነ ስለተቀበለ ቅድስት ቤተ ክርስቲያናችንም ሰባተኛውን እሁድ በስሙ ሰይማ ታስበዋለች፣ ታከብረዋለች። ምዕመናን ተከታዮቿም ቅድስት ቤተ ክርስቲያን የእርሱን አሰረ ፍኖት ተከትለው እንዲጸኑ ትመክርበታለች። ስለዚህ ነው ኒቆዲሞስ ገና ሲመጣ ያደረካቸውን ድንቅ ድንቅ ገቢረ ተአምራት አይተናል። ስለዚህ የእጅህን ሥራ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እያዳንክ እንደመጣ ቤተ መቅደሱን ቅንዓተ ቤተከ በልዓኒ የቤት ቅናት በላኝ ብለ በቤተ መቅደስ ይሸጡ ይለውጡ የነበሩትን እንዳወጣ አይተናል። በቃና የተደረገውን ተአምራትንም አይተናል። እንዲህ ሊያደርግ የሚችል ማንም የለም ከእግዚአብሔር ካልተላከ በስተቀር አለ። ተአምራትን ለማድረግ እግዚአብሔርን ለማገልገል መምህር ለመባል ለማስተማር ከእግዚአብሔር መላክ ያስፈልጋል። ስለዚህ አንተ ከእግዚአብሔር ዘንድ ነው የመጣኸው ብሎ ትልቅ ምስክርነትን ሰጠ። በተአምራቱ ተማርኮ በትምህርቱ ተማርኮ የመጣ ተስቦ የመጣ ነው። እንግዲህ ኒቆዲሞስ በምስክርነት አምላክነቱን በመመስከር በመናገር ነው የጀመረው። ኢየሱስም ደግሞ ተአምራቱን አይቶ እንደመጣ አውቆ ስለ ተአምራት ብቻ ሲናገር ተአምርን ብቻ ተናግሮ እንዳይመለስ በተአምር የመጣ በተአምር ይመለሳልና፣ በስሜት የመጣ በስሜት ይመለሳልና ሊድንበት የሚችለውን ታላቁን ምስጢረ ጥምቀት ያስተምረው ጀመረ። ብዙዎቻችን በተአምራት ወደ ቤተ ክርስቲያን እንመጣለን፣ ተአምር ሲቆም እንቀራለን። ምትሃት ሲደረግ በምትሃቱ ሐሰተኛው መምህር ሐሰተኛ ነቢያት በበዙበት ዘመን ተማርከን እንመጣለን፣ ተአምራት ፈልገን እንመጣለን። ገሌ እንዲህ ያለ ተአምራት ያደርጋል ብለን በተአምራቱ ተስበን እንመጣለን። ተአምር የጠራው ተአምር ሲቆም ይበተናል። የእግዚአብሔር ቃል ያጸናው ምስጢሩ ያጸናው እርሱ ግን እስከ መጨረሻው የመስቀሉ ጉዞ ድረስ ኒቆዲሞስ እንደተከተለው እስከ ዕለተ ዓርብ ድረስ ይከተላል። ለዚህ ነው ጌታ አዎ በቃና ዘገሊላ ተአምር ሳደርግ አይተኸኛል፣ በቤተ መቅደስም ሳጸዳው አይተሃል፣ ስለዚህ ድንቅ ምስክርነት ነው ብሎ አላደነቀውም። ተአምር አይቶ ብቻ እንደመጣ ስለተረዳ አሁን ጥልቅ የሆነውን ምስጢር ሊያስተምረው ወደደ። እኛ አንድ ጊዜ መተን ተአምር አይተን አጨብጭበን እልል ብለን እንድንመለስ አይፈልግም እግዚአብሔር። ቅዱስ ዮሐንስ አፈወርቅ እግራችሁ እንደ ብረት ምሰሶ በቤተ ክርስቲያን የተተከለ ይሁን ብሎ እንደተናገረው እግዚአብሔር በሃይማኖት እንድንጸና
በእምነት እንድንበረታ ይፈልጋል። ትላንት ሰንበት ተማሪ ነበርኩ፣ አገለግል ነበር። ተአምራቱ ሲነገር እልል ብዬ ከፊት አጨበጭብ ነበር እንድንል አይፈልግም፣ እንድንጸናለት ይፈልጋል። ስለዚህ ነው ኒቆዲሞስ ስለ ተአምራት ሲናገር አዎ ትላንት የተደረገውን በቃና የሆነውን አይተሃል፣ አሁን ግን የተሻለውን እነግርሃለሁ፣ የሚበልጠውን አሳይሃለሁ አለውና ሚስጥረ ጥምቀትን እንዲያውቅ ሚስጥሩን እንዲረዳ ያስተምረው ጀመረ። ብዙዎቻችን ተመላልሰን እግዚአብሔር ቤት ሚስጥሩን ሳንረዳ በግረ ልቦና እየተመላለስን ፈተና ሲመጣ እንርቃለን። ኒቆዲሞስ ይህን ሚስጥር ስለተረዳ ነው ከመጣ ጀምሮ እስከ መስቀል ድረስ በዕለተ ዓርብ ጭምር በመከራው ሰዓት አልተለየም። ፍቅሩ ገብቶታል፣ ሚስጥሩ ገብቶታል። የቤተ ክርስቲያን ሚስጥር ሳይገባን ዝም ብለን ብንመላለስ ከንቱ ነው። ሚስጥሩን ማወቅ ያስፈልጋል። ወደ ንስሐ መቅረብ፣ ወደ ሥጋ ወደሙ መቅረብ ያስፈልገናል። ስለዚህ ነው እንዲህ ያለው ጌታ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔርን መንግሥት ሊያይ አይችልም አለው። በተአምር ብቻ አይደለም። አንተ ስለ ተአምር ነው የምትናገረው፣ ግን እግዚአብሔርን መንግሥት ለማየት ዳግም መወለድ ያስፈልጋል አለው። ዳግም ልደት ሰው ወደ እናቱ ማህፀን ገብቶ መወለድ አይደለም፣ ሚስጥረ ጥምቀትን ሲመሰርት ሲያስተምር ነው። ልዩ የሆነውን የቤተ ክርስቲያን የሚስጥራት መጀመሪያ የሚስጥር ሁሉ መግቢያ በር ሚስጥረ ጥምቀት ነው። ስለዚህ በተአምር ተማርኮ ለመጣው ኒቆዲሞስ በእግዚአብሔር ቤት ተተክሎ እንዲኖር መስቀሉ ስርም እንዲቆም ሊያጸናው የሚችለውን እውነተኛውን ሚስጥር ይመግበው ጀመረ። ኒቆዲሞስም ሰው ከሸመገለ ካረጀ በኋላ ወደ እናቱ ማህፀን ገብቶ እንዴት ዳግመኛ ሊወለድ ይችላል አለው። አዎ ይሄ ነው ትልቁ ነገር። ያልገባውን መጠየቅ የሚገባ ስለሆነ ይጠይቅ ጀመረ። ያልገባንን መጠየቅ አለብን። ያልተረዳነውን መጠየቅ አለብን። ማወቅ የሚገባንን ማወቅ ያስፈልገናል። አንዳንድ ጊዜ ዝም ብለን በድንግዝግዝ ነው የምንሄደው ሳይገባን። ስለዚህ ነው ኒቆዲሞስ እንዴት ይሆናል አለ። ምሁረ ኦሪት ነው፣ ታላቅ ሰው ነው፣ ይህን ባለማወቄ ይተቸኛል፣ ዙሪያዬ ያሉ ይስቁብኛል፣ አላዋቂ ይሉኛል ሳይል ነው ይጠይቅ የነበረው። አዎ ይሉኝታን ሁሉ ያራቀ ነው። በዚህን ጊዜ ጌታ እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው ብሎ ከማህፀነ ዮርዳኖስ ካብራ ከመንፈስ ቅዱስ መወለድ እንደሚገባን ዛሬ ቅድስት ቤተ ክርስቲያናችን ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው የተባረከው ውሃ እንደምታጠምቀን ሥርዓትን እንደሚፈጸምልን ሁሉ አሁንም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ይህንን ሚስጥረ ጥምቀት ያስረዳው ጀመረ። ስለዚህ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ወዴት እንደሄደ አታውቅም፣ ከመንፈስም የተወለደ እንዲሁ ነው አለው። ኒቆዲሞስም ይሄ እንዴት ሊሆን ይችላል አለ። ሚስጥሩ ረቀቀበት። ዳግም ስለመወለድ ስለ ጥምቀቱ ሚስጢር ረቀቀበት። በእምነት ካልሆነ በስተቀር ካህኑ ውሃውን ሲባርከው እናያለን። በመስቀሉ ውሃውን ሲባርከው እንመለከታለን። ከመንፈስ ቅዱስ የመወለድ ሚስጥር ግን በእምነት አይን በእምነት የምንመለከተው ነው። ስለዚህ የእምነት አይን ያስፈልጋል ሚስጥረ ጥምቀትን ለመረዳት። ያመነ ልብ ያስፈልጋል። ይህ እንዴት ሊሆን ይችላል አለው። ኢየሱስም
አንተ የእስራኤል መምህር ስትሆን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን መሰክረላን፣ ምስክርነታችን አትቀበሉትም ብሎ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። እንግዲህ ስለ ምስጢረ ጥምቀቱ ብቻ ሳይሆን ከሰማይ ከወረደው በቀር ከድንግል ከተወለደው በቀር ወደ ሰማይ የወጣ ማንም የለም ብለው ደግሞ እርገቱንም ጭምር አስረድቶታል። ስለ እርገቱም ተናግሯል። ሰፊ ምስጢር ነው እዚህ ላይ ያለው። እንግዲህ ከዚህም በኋላ መስቀሉንም እንዲያስብ ከጥምቀቱ ጋር እዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ እንደምናየው ምስጢረ ጥምቀትን ብቻ አይደለም ከዚሁ ጋር ደግሞ ዕለተ ዓርብንም አስቦ መስቀሉንም እንዲያውቅ መስቀሉንም መከራውንም ችግሩንም እንቅፋቱንም ስቃዩንም እንዲረዳ ስለ መስቀሉ አስረዳው። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ይሰቀል ወልደ እጓለ እመሕያው። እነሆ ሙሴ በምድረ በዳ እባብን እንደሰቀለ ሁሉ የሰው ልጅ ኢየሱስ ክርስቶስም ይሰቀል ዘንድ ይገባዋል አለ። በዕለተ ዓርብ መስቀሉ ላይ እንደሚሰቀል በእምነት በዕለተ ዓርብ ከመስቀሉ ጋር የተቸነከረ የተተከለ የፍቅር ልብ እንዲኖረው ከመስቀሉ ያልተለየ ልብ እንዲኖረው ስለ ዕለተ ዓርብ ጭምር አስተማረው። ወልደ እግዚአብሔር ኢየሱስ ክርስቶስ ይሰቀል ዘንድ ይገባዋል ብሎ ስለ ፍቅሩ ይህንን ዓለም ፍለጋ ወደዚህ ዓለም እንደመጣ በመጽሐፍ ቅዱስ ውስጥ በጣም ልዩ ልብን የሚነካ ሁልጊዜ ልናስበው ልናነበው የሚገባውን ልዩ ቃል ጌታ ተናገረ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና። ልዩ የመጽሐፍ ቅዱስ ቃል በብሉይ ኪዳንም በሐዲስ ኪዳንም የተነገረውን ትንቢት የተሰበከውን ወንጌሉን የተነገረውን የሚያጠቃልልልን እውነተኛ የሕይወት ቃል እዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተጽፏል። ዓለሙን እንዲሁ ወዶአልና ታላቅ የፍቅር ቃል ታላቅ የፍቅር ወንጌል። እንግዲህ ኒቆዲሞስ ይሄ ሁሉ ድንቅ የሆነ ምስጢር የተረዳ የተማረ ሰው በእርሱም ደግሞ ኒቆዲሞስን ሰባተኛውን እሁድ መታሰቢያ ሲደረግ ያ ኒቆዲሞስ የተረዳውን ነገር እኛም እንድናውቅ ነው እንድንረዳው ነው። ስለ ተአምራት ተናግሮ ስለ ምስጢረ ጥምቀት እንደገና ደግሞ ስለ እርገቱ ተማረ። ስለ መስቀሉ ስለ ዕለተ ዓርብም ተማረ። በዚህ በአንድ ቀን ውስጥ ብዙ ነገር አወቀ፣ ብዙ ነገር ተማረ፣ ብዙ ነገር ተረዳ። ይሄ ፍቅሩ ነው እስከ መጨረሻ እንዲከተል ያደረገው። ይሄ ፍቅሩ ነው ከክርስቶስ ጋር ያጣበቀው። ይሄ ፍቅሩ ነው የክርስቶስ ወዳጅ ያደረገው። ይሄ ፍቅሩ ነው በአብይ ጾም ካሉት ሳምንታት ሰባተኛው ሳምንት ለኒቆዲሞስ እንዲሰጥ ያደረገው። ሊቃውንቱ የሚያነሱት በዜማ እንግዲህ ቅድስት ቤተ ክርስቲያናችን ኒቆዲሞስን ታስበዋለች። ከክርስቶስ ጋር በእምነት ተጣብቆ የኖረ በስሜት ሳይሆን በፍቅር የተከተለ ታላቅ ሰው ነው ኒቆዲሞስ። እንግዲህ ወደ ታሪኩ ስንመለስ ወገኖቼ ከኒቆዲሞስ ብዙ ነገሮችን እንማራለን፣ ብዙ ነገሮችን እናስተውላለን ከኒቆዲሞስ። እንግዲህ ኒቆዲሞስ እንዳልነው ፈሪሳዊ ነው። እንደገና ደግሞ መልአኮሙ ለአይሁድ የአይሁድ አለቃ ነው። የአይሁድ አለቃና የሃይማኖት የሸንጎ አባል ነው። የምክር ቤት አባል እንደማለት ነው ዛሬ። ይህ የአይሁድ ሸንጎ 70 አባላት አሉት በውስጡ። እነዚህ 70 አባላት ያላጸደቁት ማንኛውም ሃይማኖታዊ ጉዳይ ሊያልፍ አይችልም።
ስለዚህ ማንኛውንም ሃይማኖታዊ ጉዳዮች ላይ የመጨረሻ ውሳኔ የሚሰጥ ይሄ ሸንጎ ነው። 70 አባላት ያሉት የአይሁድ ሸንጎ። ከነዚህ መካከል ነው ኒቆዲሞስ። የአይሁድ ሸንጎ አባል ነው፣ ወሳኝ ሰው ነው፣ ባለስልጣን ነው። ስለዚህ እርሱ የአይሁድ ሸንጎ አባል ሆኖ የክርስቶስ ወዳጅ ሊሆን አይችልም። የአይሁድ ሸንጎ አባል ሆኖ ክርስቶስን ሊከተል አይችልም። ለዚህ ነው ሌሊት የመጣው ኒቆዲሞስ። አይሁድ ከኛ ወገን ሆኖ ክርስቶስን የተከተለ ሀብቱ ይበረበራል፣ ንብረቱ ይዘረፋል ብለው አዋጅ አውጀው ስለነበረ ኒቆዲሞስ ማንም ሳያየው በሌሊት ይመጣ ነበረ፣ በሌሊት ለመማር። ለምን በሌሊት ይመጣ ነበር? የአይሁድ ሕግ ስለነበር ከኛ ወገን የሆነ ክርስቶስን ቢከተል ሀብቱ ይዘረፋል፣ ንብረቱ ይበረበራል ብለው አዋጅ አውጀው ስለነበር። እንደገና የቀን ልብ በካና ነው፣ ይባክናል። የሞተውን ሲያስቀብር፣ የታመመውን ሲጠይቅ፣ ፍርድ የተጓደለበትን ፍርድ ሲያሟላ ልቡ ይባክናልና ይሄን የባከነ ልብ ይዞ ወደ ክርስቶስ እንዳይመጣ በተሰበሰበ ልብ ለመማር ወደ ክርስቶስ ይመጣ ነበር። አንድም ደግሞ ምሁረ ኦሪት ሆኖ እንዴት ሊማር ይመጣል፣ እንዴት ይህንን አያውቅም እንዳይሉት ፈርቶ በሌሊት ይመጣ ነበር። ስለዚህ አይሁድ ባያምኑትም ኒቆዲሞስ ግን ባደረገው ታምራት በትምህርቱ ተማርኮ ተስቦ በሌሊት እየገሰገሰ ወደ ክርስቶስ ይመጣ ነበር። በሌሊት ወደ ኢየሱስ መጥቶ ነው የሚለው። ሌሊት በቂ ብርሃን የለውም። ሌሊት ያስፈራል፣ እንቅፋት የሚበዛበት ነው፣ አውሬ የሚንቀሳቀስበት ነው። ሌሊት አስፈሪ ነው። ማጅራት መቺ፣ ወንበዴ፣ ግፈኞች፣ ጨካኞች የሚንቀሳቀሱበት ነው ሌሊት። በሌሊት ሰው ጉዞ ቢያስብ ግራ ይጋባል። ብርድ ነው፣ ቁር ነው፣ አያንቀሳቅስም። ነገር ግን ኒቆዲሞስ ይሄ ሁሉ አልበገረውም። ከክርስቶስ ፍቅር ማን ይለየናል ብሎ ቅዱስ ጳውሎስ እንደተናገረው መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው፣ ሰይፍ ነው፣ ስደት ነው፣ መከራ ነው፣ ሞት ነው እንዳለ ኒቆዲሞስም በሌሊት ወደ ክርስቶስ ከመምጣት አልተቆጠበም። የክርስቶስ ፍቅር ሲገባን መከራው ወደ መስቀሉ እንዳንመጣ አያግደንም። ሞት አያግደንም፣ ችግር አያግደንም፣ ስቃይ አያግደንም፣ ስደት አያግደንም። ከክርስቶስ ፍቅር ሹመት፣ ባለስልጣን መሆን፣ አዋቂ መሆን፣ የእውቀት ሰው መሆን ከክርስቶስ ፍቅር አይለየንም። ኒቆዲሞስ ይሄ ሁሉ ነበረው። ዓለሙ ሊኖረው የሚችለውን ሁሉ ነበረው። ግን ይሄንን ሁሉ ከንቱ አድርጎ መጣ። በጨለማ ነው የመጣው፣ ግን ይጓዝ የነበረው ወደ ብርሃን ጌታ ነው። አስፈሪ ሌሊት ነበረ ወደ ክርስቶስ የሚመጣበት ሌሊት። አስፈሪነቱን ሁሉ፣ ጨለማውን ሁሉ፣ አስጊ የሆነውን ወንበዴ የሚንቀሳቀስበት፣ እንቅፋት የበዛበት፣ ማጅራት መቺ ወንበዴ የበዛበትን ሁሉ፣ ጭካኔ የሞላባቸው ወንበዴዎች የሚንቀሳቀሱበትን ሰዓት ሲሄድ ልቡ በእግዚአብሔር ታምኖ ነው። ልቡ በእግዚአብሔር የታመነ ሰው አይፈራም። ልቡ በእግዚአብሔር የታመነ ሰው ጨለማው አያስጨንቀውም። ብርሃን ባይኖር ወደ ብርሃን ጌታ ነው መሄደው ይላል። አነ ውእቱ ብርሃኑ ለዓለም ያለ ጌታ እኔ የዓለም ብርሃን ነኝ ብሏል። እሱ ጨለማነታችንን የሚያስወግድ፣ ጨለማውን የሚገፍልን እርሱ ጨለማውን የሚያስወግድ እውነተኛ ብርሃን ነው። ድግድግ ጨለማውን በብርሃን የሚለውጥ ዓለም ያጨለመውን ዓለም ድንግዝግዝ እንዲል ያደረገውን ሕይወታችንን የሚቀይር እውነተኛ የዓለም ብርሃን በጨለማው በሌሊት ጉዞ ያደረገ የብርሃኑን ጌታ ያስብ ነበር። ነገር የጨለመባችሁ
ትዳር የጨለመባችሁ፣ ንግድ የጨለመባችሁ፣ ልጅ ማግኘት፣ ጤና ማግኘት ጨለማ የሆነባችሁ፣ በስራችሁ ምክንያት ዓለም ነገራችሁን ጭልምልም ያደረገባችሁ ሁሉ ኒቆዲሞስን አስቡት። በሰባተኛው እሁድ የምናነሳው ኒቆዲሞስ በሌሊት ወደ ክርስቶስ መጣ። እርሱ ብርሃን ነው። በሌሊት ጨካኞች ቢሰለጥኑም እንኳን ጌታ አልጨከነበትም። ሌሊት ወንበዴዎች ቢበረቱ እንኳን ብርቱን አምላክ ታምኖ መጣ። ስለ ብርቱዎች ወንበዴዎች፣ ስለ ብርቱ ገዳዮች፣ ስለ ብርቱ ጨካኞች አላሰበም። ከጨካኞች እጅ ፈልቅቆ ማውጣት የሚችለውን ጌታ አስቦ መጣ። ዓለም ጨለማ ቢሆንብንም፣ በድንግዝግዝ ዓለም ውስጥ ብንጓዝም እንደ ኒቆዲሞስ የብርሃንን ጌታ እንጣራለን። የብርሃንን ጌታ እንፈልጋለን። ዙሪያው የከበቡት ፈሪሳውያን በብርሃን ጌታ ባያምኑም፣ ዙሪያውን የከበቡት አይሁድ፣ የአይሁድ ሸንጎ ክርስቶስን መከተል ያስገድላል፣ ሀብት ንብረትን ያሳጣል ቢሉ የአዋጅና የማስፈራሪያ ቃላትንም ቢናገሩም የሞት አዋጅም ቢታወጅም ኒቆዲሞስ የሞትን አዋጅ ተሻግሮ መጣ። ከሀብት በላይ ከገንዘብ በላይ የሆነውን ክርስቶስን ፈልጎ መጣ። ያን ጊዜ ክርስቶስን በሚከተሉ ሁሉ የሞት አዋጅ ታውጆ ነበረ። ዛሬም ክርስቶስን በሚከተሉ ክርስቲያኖች ላይ የሞት አዋጅ ታውጇል። ዓለም ጨልሞብናል። ነገራችን ሁሉ ድንግዝግዝ ብሏል። የምንሰማው የሞት ዜና ነው። ቤተ ክርስቲያን ውስጥ የሚቀድሰው ካህን ከመቅደሱ ደጃፍ ይታረዳል። ክርስቲያኑ ይገደላል። የሞት አዋጅ፣ የሞት ሽታ በእያንዳንዳችን ደጅ ሞት አድፍጧል። ይህንን የሞት ጨለማ የሚያሻግረን ክርስቶስ ብቻ ነው። እንደ ኒቆዲሞስ ኢትዮጵያም ዛሬ ጨልሞባታል። ብዙ ነገር ጨልሞባታል። ሰላም ጨልሞባታል። ጨካኙ አድብቷል። ገዳዩ አድብቷል። በእያንዳንዳችን በር ዘረኝነት አድፍጧል። ልዩነት ነግሷል። እርስ በርሳችን በቋንቋችን እየተበላላን ተለያይተን ነው ያለነው። ወንድም ወንድሙን እያሳደደው ነው። ክርስቲያን በማዕተቡ የተነሳ በቀስት እየተገደለ፣ በጦር እየተወጋ፣ አንገቱ እየተቆረጠ ነው ያለው። ዛሬ ለኢትዮጵያውያን ጨለማ ነው። እናምናለን፣ ነገ ይነጋል። እግዚአብሔር በብርሃን ያሳልፈናል። እናምናለን። ከሰው ተስፋ የለም። ነገሩ ሲታይ ከታጠቁ ወታደሮችም በላይ ይመስላል። ነገሩ ሲታይ አቅም ካለው ከጉልበተኛውም በላይ የሆነ ይመስላል። ነገር ግን ከእግዚአብሔር አቅም በላይ የሆነ አንዳች ነገር የለም። ይህን ነገር ማስቆም አንችልም ብለው ሊሆን ይችላል ባለስልጣናቱ። ይህን ነገር መገደብ አንችልም ብለው ሊሆን ይችላል ሹማምንቱ። ነገር ግን ከሹማምንቱ ከባለስልጣናቱ በላይ የሆነው ጉዳይ ከእግዚአብሔር አቅም በታች ነው። ሁሉን ማድረግ የሚቻለው እግዚአብሔር፣ ሁሉን መስራት የሚቻለው እግዚአብሔር፣ የሚያለቅሰውን እንባውን የሚጠርግለት እግዚአብሔር። ስለዚህ ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና ይላል የመጽሐፉ ቃል። የዛሬቱ ራሔል ኢትዮጵያ ናት። የኢትዮጵያ እናት ናት። ስለ ልጆቿ እያለቀሰች እያነባች ነው ዛሬ የኢትዮጵያ እናት። ልጇ በደጇ እየተገደለ፣ ባሏ በፊቷ እየተገደለ፣ ባል ሚስቱ በፊቱ እየተገደለች፣ አባት 7 ልጁን እያጣ፣ ኢትዮጵያ ራሔል በለቅሶ ላይ ነው ያለችው። ኢትዮጵያ ራሔል በእንባ ነው ያለችው። እንባን ከፊት ላይ ያብሳል እንዳለ ነብዩ
የኢትዮጵያን እንባ የሚያብሰው የራሔልን እንባ ያበሰ እግዚአብሔር ብቻ ነው። እነሆ በሙሴ ዘመን እግዚአብሔር የራሔልን ለቅሶ የእስራኤልን ጩኸት ሰምቶ ሰማይኩ ገአሮሙ ለሕዝቤ ወፈቀድኩ ከመአድኅኖሙ የሕዝቤን ጩኸት ሰማሁ አድናቸው ዘንድ ወደድኩ ብሎ እንደተናገረ ዛሬ እኛ ኢትዮጵያውያን መጮህ ወደ እግዚአብሔር ነው። ስንጮህ ያልሰሙን ሹማምንቶች እግዚአብሔር ስንጮህ ይደርስልናል። ለምድራዊ ኃይል ጮኸን ያልተሰማን እግዚአብሔር ስንጮህ ይሰማናል። የሕዝቤን ጩኸት ሰማሁ አለ እግዚአብሔር። የኢትዮጵያ እናቶች፣ ሴቶች፣ አቅመ ደካማ ሽማግሌ አባቶች እንባ የካህናትን ምህላ ጸሎት ሰምቶ እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ሰላምን ይላክልን፣ ሰላምን ይዘዝልን። ኒቆዲሞስ በሌሊት ይሄድ ነበር በጨለማው በድንግዝግዙ። ዛሬም እኛ ነገራችን ሁሉ ጨልሞብናል። ነጋችን ስናስበው ተስፋ መቆረጥ ነው የሚታየን። ነገር ግን በእግዚአብሔር ተስፋ አንቆርጥም። የተቆረጠውን የሚቀጥል ነው እግዚአብሔር። ኒቆዲሞስ ጨለማው አላስፈራውም፣ የሚሄደው ወደ ብርሃን አምላክ ስለሆነ። ስለዚህ ሰባው የአይሁድ ሸንጎ ክርስቶስን ባለማመን ቢኖሩም እሱ ግን ከነሱ ተለይቶ ስልጣኑን ትቶ ክርስቶስን አመለከ። ስለዚህ ኒቆዲሞስ ፈሪሳዊ ነው። ሌሎች ፈሪሳውያን ባያምኑትም ተለይቶ ክርስቶስን ያመነ በሌሊት ወደ ክርስቶስ የመጣ እንግዲህ ይሄ ኒቆዲሞስ ሌሎች ክርስቶስን ሲቃወሙት ብቻውን ከኢየሱስ ክርስቶስ ጎን የቆመ ነው። ኒቆዲሞስ ብቻውን ሌሊት እየመጣ ይማር ነበረ። በሌሊት እየመጣ ሲማር የነበረው ሚስጥሩ ገብቶታል። ሚስጥረ ጥምቀትን ተረድቷል። እንደገናም ስለ ዕርገቱ ሚስጥር ተረድቷል። እንደገና ደግሞ ሊያጸና የሚችለውንም የመስቀሉንም ፍቅር ተረድቷል። ስለዚህ ነው ክርስቶስ በተከሰሰ ጊዜ በፈሪሳውያን ፊት ቆሞ ኒቆዲሞስ መሰከረ። በዚህ በዮሐንስ ወንጌል ላይ በምዕራፍ 7 ከቁጥር 50 ላይ ኒቆዲሞስ ብቻውን ለክርስቶስ ምስክርነት እንደቆመ ያስረዳናል። ኒቆዲሞስም በአይሁድ አለቆች ፊት ቆሞ ይላል ሕጋችንን አስቀድሞ ሳይሰማ የሰራውንም ሳያውቅ እንዴት በሰው ይፈረዳል አለ። በሰው ይፈረዳልን ሕጋችንን ሳያውቅ አለ። ተከራከራቸው። ሕጋቸውን ጠቅሶ ጌታ እንዳይሰቀል ተቃወማቸው። ነፃ ሊያወጣው ወደደ፣ እንዳይሞት እንዳይሰቀል። ግን ክርስቶስ ዓለምን ለማዳን እርሱ ሊሞት እርሱ ሊሰቀል ግድ ነውና በፈቃዱ ሊሞት ነውና ወደዚህ ዓለም የመጣው መሰቀሉ ግድ ሆነ እንጂ ኒቆዲሞስ እንዴት ሕጋችንን ሳያውቅ ሳይሰማ ሳይረዳ እንዴት ይሰቀላል ብሎ ተከራክሮ ነበር። እነርሱ ግን በኢየሱስ ክርስቶስ እንዳያምኑ ልባቸውን አደንድነዋልና አንተ ከገሊላ ወገን ነህ፣ አንተ ከሱ ወገን ነህ እያሉ ሊያውጣጡት ፈለጉ። አልተቀበሉትም ነው የሚለው መጽሐፍ ቅዱስ። አልተቀበሉትም። ነገር ግን ሕጋቸውን እየጠቀሰ ሕጉን ያውቃልና የተማረ ምሁረ ኦሪት ነውና የኦሪትን ሕግ እየጠቀሰ ሲከራከራቸው እያንዳንዱ ወደ ቤቱ ሄደ ይላል። በኒቆዲሞስ ፊት መቆም አልቻሉም። ረታቸው። ሁልጊዜ እውነት ትረታለች፣ እውነት ታሸንፋለች። ዛሬ ሐሰተኞች በዓለም ላይ ነግሰው ይሆናል። ሐሰተኞች እውነተኞችን አስጨንቀው ሊሆን ይችላል። እውነት ስትመጣ ያፍራሉ። ከእውነት ጋር ቆሙ ወገኖቼ። ከዘረኞች ጋር አይደለም፣ ከሐሰተኞች ጋር አይደለም፣ ክርስቶስን ከሚያሳድዱ ጋር አይደለም፣ ጊዜ ሰጠው ጊዜ ሾመው ከሚሉ ጋር አይደለም። ጊዜ ሾመውን ጊዜ ይሽረዋል።
ዘላለማዊ ነዋሪ እግዚአብሔር ብቻ ነው። ትላንት ኃያላን የነበሩ ሰዎች ከመቃብር በታች ሆነዋል። መቃብርን ድል አድርጎ የተነሳ ሞትን በሞቱ ድል ያደረገ የትንሣኤው ጌታ መድኃኔ ዓለም ክርስቶስ ብቻ ነው። ለዚህ ነው ኒቆዲሞስ በአይሁድ መካከል ቆሞ ምስክርነትን ሰጠ። ሊያስገድለው ይችላል፣ ግን ሕይወትን ከሚሰጠው ከክርስቶስ ጋር ቆመ። ከውሸተኞች ጋር አትተባበሩ። ውሸተኞች ሁል ጊዜ ይጮሃሉ፣ ሁል ጊዜ ይናገራሉ። ውሸትን ይዘው ከእውነተኞች በላይ ለመሆን ያስባሉ። ግን ውሸት እውነት ሲገለጥ፣ ውሸት እውነት ሲመጣ ያፍራል። የውሸት መቆም እውነት እስኪገለጥ ድረስ ብቻ ነው። እውነት ሲመጣ ውሸት ያፍራል። እውነት ሲመጣ ውሸት ይደነግጣል። እውነት ሲመጣ ጨለማው ይገፈፋል። ብርሃን ሲመጣ በውሸት ጨለማ የቆሙ ሰዎች የእውነት ብርሃን ሲመጣ ሲነጋ ይበተናሉ። ሌሊት የመከሩ ሰዎች ጨለማን ተገን አድርገው ማጅራት የሚመቱ፣ የሚሰርቁ፣ የሚገፉ፣ የሰው ነፍስ የሚያጠፉ፣ ቃታ የሚስቡ፣ ሰው የሚያርዱ፣ የሚገሉ ሌሊትን ተገን አድርገው ቀን ሲመጣ ቀን ሲጎልባቸው ያፍራሉ። እነሱም ሞትን ይቀምሳሉ። እንደ አጋግ ሲገል፣ ሴቶችን ሲያስጨንቅ፣ ከእናቶች ማህፀን ጽንሱን እያወጣ ወንድ ነው ሴት ነው እያለ ሲሳለቅ እንዳልነበረ በሞት እጅ ሲያዝ አጋግ ምን አለ? ሞትኑ ከመዝ መሪር አለ። ሞት እንደዚህ መራር ነው ለካ አለ። በሌሎች ሞት የሚስቁ የሚቀልዱ ሁሉ ሞት ከደጃፋቸው ሲመጣ እነርሱ ሞት ያስጨንቃቸዋል። ሌላውን የሚያስጨንቁ እነሱም የሚጨነቁበት ይመጣል። ሌላውን የሚያሳድዱ እነሱ የሚሰደዱበት ዘመን ይመጣል። ብቻ መጽናት ነው የሚገባው። ስለዚህ ነው ኒቆዲሞስ ብቻውን ቆሞ ስለ ክርስቶስ መሰከረ፣ ስለ ክርስቶስ ተናገረ። አዋቂ ነን የሚሉት መካከል ከአዋቂዎች ሁሉ የሚበልጠውን እውነተኛውን ጌታ፣ አዋቂውን አምላክ፣ ምስጢር የሚገልጠውን አምላክ፣ የሚያጸናውን አምላክ ስለ እርሱ መሰከረ። ጻፎችና ፈሪሳውያን ክርስቶስን ለመያዝ፣ ክርስቶስን ለማሳደድ፣ ክርስቶስን ለመግደል ሲመክሩ እሱ ከሐሰተኞች ጋር አልመከረም። ከሐሰተኞች ጋር አትተባበሩ፣ ከውሸተኞች ጋር አትተባበሩ፣ ከጉቦኞች ጋር አትተባበሩ፣ ከስርማሹ ከጠንቋዩ ጋር አትተባበሩ፣ ከጠጠር ወርዋሪ ኮከብ ቆጣሪ ጋር አትተባበሩ። መተባበር ከክርስቶስ ጋር ነው። ዛሬ ጠንቋዮች ብዙ ተባባሪ አላቸው። ዛሬ አስማተኞች ብዙ ተከታዮች አሏቸው። እውነተኞች ሁሌ ይገፋሉ። እውነተኞች ሁሌ ይታሰራሉ። እውነት አትፈለግም ምድር ላይ። እውነተኞች ተሆናችሁ ስለተገፋችሁ አትጨነቁ። እንኳን እኛን የቻለም አምላካችን መድኃኒታችን ኢየሱስ ክርስቶስንም አልተመቸችው። ስለዚህ ነው በአይሁድ ፊት ኒቆዲሞስ ተነስቶ ከእርሱ አጠገብ ቆመ፣ ምስክርነትን ሰጠ፣ ተከራከረ። እስከ መጨረሻው ለመጽናትም ይሄ ምሁረ ኦሪት ወሰነ። ከእውነት ጋር ለመቆም ወስኑ። ጊዜ የሰጠው ዘመን የሾመው ብላችሁ ምድራዊውን ነገር አትከተሉ። ኃላፊውን ነገር አትውደዱ። ዓለም ያልፋል፣ ውበት ያልፋል፣ ስልጣን ያልፋል፣ ገንዘብ ያልፋል። ማያልፈው እግዚአብሔር ብቻ ነው። ስለዚህ ኒቆዲሞስን ስንመለከት በመጨረሻው ሰዓትም የተገኘ ነው። ወደ መጨረሻው ስንመጣ ኒቆዲሞስን እስከ መጨረሻው ድረስ የተከተለ በአትሕቶ ርዕስ ራሱን ዝቅ በማድረግ ክርስቶስ ዘንድ የተማረው ትምህርት እስከ መጨረሻው አጸናው። ትሁት ነው። እኔ ምሁረ ኦሪት ነኝ ሁሉን አውቃለሁ ብሎ ራሱን አላኮፈሰም። ራሱን ዝቅ አድርጎ ወደ ክርስቶስ ለመማር መጣ። ያ የተማረው ትምህርት እስከ መጨረሻው ድረስ
እስከ መስቀሉ ጉዞ ድረስ እንዲጸና አደረገው። የቀን ተማሪዎች ሐዋርያት ደቀ መዛሙርት ሲሸሹ የማታው ተማሪ መጣ። በቀን የተማሩት በብርሃን የተገለገሉት በብርሃን ከክርስቶስ ተአምራት ያልተለዩት በብርሃን በአምስት እንጀራ በሁለት ዓሣ ተአምራትን ሲያደርግ ያዩት የቀን ተማሪዎች ሲሸሹ ሲበረግጉ አናውቀውም ሲሉ የሌሊት ተማሪ የአንድ ቀን ተማሪ መጣ። ለካ ብዙ ቀን መመላለስ አይደለም። ለካ ብዙ ቀን ማገልገል አይደለም። ለካ ብዙ ቀን አገልጋይ ነበርኩ፣ ብዙ ቀን ቤተክርስቲያን መላለስ ነበር ማለት አይደለም። ልባችን ከተሰበረ ለካ የአንድ ቀን ወንጌል ይበቃናል። ለመለወጥ ለካ የአንድ ቀን ትምህርት ይበቃናል። እድሜ ዘመናቸውን ከክርስቶስ ጋር ሲከተሉ ከእጁ ታምራት ያልተለዩ ከቃሉ ትምህርት ያልተለዩ ሲሸሹ የአንድ ቀን ተማሪው ግን ልቡን ሰብሮ እስከ መስቀሉ ድረስ ተከተለው። ልብን ለመስጠት ለእግዚአብሔር ለጠቢብ አንዲት ቃል ትበቃዋለች እንደሚለው የአንድ ቀን ትምህርት ልብን ይሰብራል። ብዙ ጊዜ ተምረናል። ብዙ ጊዜ ሰንበት ትምህርት ቤት ተመላልሰናል። ብዙ ጊዜ እግዚአብሔር ቤት መተናል። ብዙ ጊዜ ቃሉን ሰምተናል። ብዙ ጊዜ ሰብከናል። ብዙ ጊዜ ተሰብከናል። ብዙ ጊዜ ዘምረናል። ብዙ ጊዜ ዝማሬ ሰምተናል። ብዙ ጊዜ አገልግለናል። ብዙ ጊዜ ተገልግለናል። ብዙ ጊዜ በእግዚአብሔር ቤት ቆመናል። ግን እንደ ኒቆዲሞስ ያለ የተሰበረ ልብ አላገኘንም። ስለዚህ ብዙ ጊዜ እየተመላለሰ ከሚያድርበት እያደሩ የእጁን ታምራት የቃሉን ትምህርት ሰምተው ቀን ቀን እያስተማራቸው ያገለገላቸው ደቀ መዛሙርት ሲሸሹ የአንድ ቀን የተማረው የማታ ተማሪ የሌሊት ተማሪ ኒቆዲሞስ ግን መጣ። የክርስቶስን ፍለጋ ለምኖ ከመስቀል አውርዶ በክብር ሊያሳርፍ መጣ። እኛ ስንት ዓመት ተማረን የእግዚአብሔርን ቃል? ስንት ዓመት ተመላለስን በእግዚአብሔር ቤት? ስንት ዓመት ቆምን መድረኩ ላይ? ተለውጠናል ወይ ነው? አልተለወጥንም፣ አልተቀየርንም። ለእግዚአብሔር የተሰጠ ልብ የለንም። ለዚህ ነው እኮ መከራው እየረዘመብን ያለው። ምንም የማያውቁ ሕፃናት እየተገደሉ እየተራቡ እየተጠሙ በእኛ ኃጢአት እናውቃለን በምንል ተምረናል በምንል አውቀናል በምንል በእኛ የተነሳ በእኛ የፖለቲካ ዓላማ በእኛ የዘረኝነት ፍላጎት በእኛ ያለ መግባባት በእኛ ያለ መደማመጥ በእኛ ብዙ አንበናል፣ ብዙ አውቀናል፣ ብዙ ተምረናል፣ ብዙ ዲግሪ ይዘናል በምንል ብዙ ዶክትሬት ሰርተናል በምንል በእኛ የማያውቀው ገበሬ ይገደላል። እንደ ኒቆዲሞስ ያለ ልብ ስለሌለን ለእግዚአብሔር የተሰጠ ልብ ለእግዚአብሔር አምላካችን የተቀየረ ልብ ስለሌለን ብዙ ዘመን ተምረን ብዙ ዘመን ዕውቀት ሸምተን ነገር ግን ለሌላው የሚተርፍ ዕውቀት የለንም። እንኳን ለሌላው ሊተርፍ ዕውቀታችን ለራሳችንም አልሆነን። ዕውቀታችን መጥፊያችን እየሆነብን። ስለዚህ ብዙ ዘመን ተምረናል፣ ብዙ ዘመን የእግዚአብሔርን ቃል ሰምተናል፣ ብዙ ጊዜ አዳምጠናል፣ ግን አልተለወጥንም። ኒቆዲሞስ ግን አንድ ቀን ተማረ፣ ሚስጥሩ ገባው፣ ሚስጥሩን ተረዳ። ታምር አይቶ ነበር የመጣው። ጌታ ግን ተተክሎ የሚቀርበትን ታላቁን ሚስጥረ ጥምቀት እንደገና ደግሞ ነገረ መስቀሉን ሁሉ አስተማረው። ልቡ ተለወጠ፣ ልቡ ተነካ። ስለዚህ በጨለማ ወደ ክርስቶስ መጣ። በጨለማ በሌሊት መጣ። መከራ ሳያስፈራው የአይሁድ ዛቻ አዋጁ ሳያስፈራው በሌሊት መጣ። በዕለተ ዓርብም ፀሐይ ሲጨላልም መጣ። ቀኑ ሲጨልም መጣ። ቀኑ በጨለማ ሲዋጥ መጣ። በሌሊት ነበር የሚመጣው፣ ሲጨልም ነበር የሚመጣው ለመማር ወደ ጌታ። አሁንም ቀኑ ሲጨልም መጣ። በቀን የተማሩት ሲሸሹ ቀን ሲጨልም ማንም አይፈልጋችሁ። ቀን ሲጨልምባችሁ፣ ጤና ሲጓደልባችሁ፣ ስታጡ ስትቸገሩ ማንም አይፈልጋችሁ። ኒቆዲሞስ ግን ሲጨልም እየመጣ ይማር ነበር። አሁንም ቀኗ ስትጨልም ፀሐይዋ ስታዘቀዝቅ ወደ ክርስቶስ መጣ።
ዓለም ስታዘቀዝቅባችሁ ጨለማ ሲጨልምባችሁ ማንንም አጠገባችሁ አይቆምም ይሸሻችኋል ይርቃችኋል ማይርቃችሁ ክርስቶስ ብቻ ነው ስለዚህ ሁሉ ሲሸሽ ሁሉ ሲርቅ እርሱ ግን መጣ በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ለዓለሙ ቤዛ አድርጎ ሲሰጥ እስከ ሞት ድረስ አንለይህም ያሉ ደቀ መዛሙርት ሲበታተኑ በ9 ሰዓት በቀራንዮ ኒቆዲሞስ ነበረ ቀኑ ጨለማ ሲሆን ፀሐይዋ ስታዘቀዝቅ ክርስቶስ እርቃኑን ሲሰቀል እርቃኑን አላሳይም ብላ ፀሐይ ብርሃኗን ስትከለክል ቀኑ ሲጨልም ፀሐይዋ ስታዘቀዝቅ የሌሊቱ ተማሪ የጨለማው ተማሪ ኒቆዲሞስ መጣ እንግዲህ ከዮሴፍ ጋር ሆኖ ካርማቲያሱ ሰው ከዮሴፍ ጋር ሆኖ የክርስቶስን ሥጋ ለምኖ ቅዱስ እግዚአብሔር ቅዱስ ሕያው እያለ ቅዱስ ኃያል ቅዱስ ሕያው እያለ ክርስቶስን ገንዞ አሳርፏል ወደ አዲስ መቃብር ያሳረፈው እሱ ነው ወደ አዲስ መቃብር ያወረደው እሱ ነው እንግዲህ ኒቆዲሞስ የጨለማ ተማሪ ነው ግን ጨለማ ሳይበግረው እንደተማረ ሁሉ በዚያ ቀኑ ጨለማ በሆነ ጊዜ ወደ ክርስቶስ መጥቶ የክርስቶስን ሥጋ የለመነ ካርማቲያሱ ሰው ጋር ወደ አዲስ መቃብር ያወረደ የመከራ ጊዜ ወዳጅ ነው ኒቆዲሞስ የጎደለውን ዕውቀቱን ሞልቶ በክርስቶስ ላይ ልዩ ፍቅር እንዲያድርበት አድርጎ እስከ መጨረሻው ድረስ ኒቆዲሞስ የጸናና የበረታ ነበረ አትሕቶ ርዕስ ለአትሕቶ ሌልና ራስን ከፍ ለማድረግ ምክንያት ነው ራሱን ዝቅ አደረገ ኋላ ግን በልበ ሙሉነት ወደ ክርስቶስ መጣ ራሱን ዝቅ ማያደርግ ሰው በክርስቶስ ፊት ልቦናውን ከፍ ሊያደርግ አይችልም ልቡን ለእግዚአብሔር ሊሰጥ አይችልም ትሁት ነበረ ኒቆዲሞስ በክርስቶስ ዘንድ ሲማር ኋላ ግን ልቦናውን ከፍ አደረገ ልቦናን በእግዚአብሔር ከፍ ማድረግ በእምነት ነው በእምነት ልቡን ከፍ አደረገ በእምነት አጸና በሚስጥሩ ገብቶታል አልዕሉ አልባቢክሙ ልባችሁን ከፍ ከፍ አድርጉ ይላል ካህኑ በቅዳሴ ልባችሁን ከፍ አድርጉ ኒቆዲሞስ በትህትና ተምሮ በዕለተ ዓርብ በራሱ በመተማመን ለሞት በመጨከን ልቡን ከፍ አድርጎ በክርስቶስ ፊት የቆመ ልቦናውን በእምነት ከፍ ከፍ ያደረገ እስከ መጨረሻው የጸና ነው ስለዚህ እስከ መጨረሻው ጸንቶ ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን በሐዲስ መቃብር ለመቀበር የታደለ ነው ስለዚህ ስናጠቃልለው ትምህርታችንን በመከራ ጊዜ በችግር ጊዜ ከጌታ ከግረ መስቀሉ ስር የተገኘው ኒቆዲሞስ ከእናቱ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከአምላክ እናት ከጌታ እናት ጋር አብሮ የተገኘ በመከራው ጊዜ ያልተለየው ኒቆዲሞስ ነው መከራውን ተቋቁሞ ስለዚህ ዛሬም በክርስትና ሕይወታችን ውስጥ ብዙ ምቹ የማንላቸው ጉዳዮች ሊገጥሙን ይችላሉ ብዙ ውጣ ውረድ ብዙ መከራ ብዙ ችግር ሊኖር ይችላል ነገር ግን በችግር ጊዜ መሮጥ አይደለም በተለይም በአሁን ሰዓት ቤተክርስቲያናችን ብዙ መከራ ከቧታል ብዙ ጠላት ከቧታል ሀገራችን በዚህ ሰዓት ብዙ ጠላት ከቧታል በዚህ ሰዓት ለእግዚአብሔር ታማኝ ሆነን መገኘት ያስፈልገናል እስከ መጨረሻው የሚጸና እሱ ይድናል ነው ያለው በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ጦርና የጦርን ወሬ ትሰማላችሁ ስደት ይሆናል መከራ ይሆናል ርዛት ይሆናል በአምስተኛው እሁድ በደብረ ዘይት የተማር ነው ልዩ ልዩ ርዛት መከራ ስደት ህዝብ በህዝብ ላይ ይነሳል መንግስት በመንግስት ላይ ይነሳል ያለው የጌታ ቃል ሁሉ ተፈጸሟል ምን ያልተፈጸማል ሐሰተኛ ክርስቶስ ሐሰተኛ ነቢያት ይመጣሉ አለ ይህ ሊሆን ግድ ነው ተጠበቁ ታገሱ አለ እስከ መጨረሻው የሚጸና እሱ ይድናል ህዝብ በህዝብ ላይ ይነሳል ኢትዮጵያውያን እኮ ከውጭ ጠላቶች ይልቅ እርስ በርስ መበላላት ነው ዛሬ እያስጨነቀ ነው ያለው ወንድም በወንድሙ ላይ
አንዱ ብሔር በአንዱ ብሔር ላይ እየተነሳ እየተገዳደልን እየተጠፋፋን ነው ያለነው። ወደ ልባችን መመለስ ያስፈልገናል ወገኖች። ልዩነት ይብቃ፣ ሞት ይብቃ፣ የእናቶች ለቅሶ ይብቃ፣ የህፃናት ዋይታ ይቁም። የአባቶች ለቅሶ የአረጋውያን ለቅሶ ይታበስ። ስለዚህ እኛ እስከ መጨረሻው ጸንተን ዛሬ ለቅድስት ቤተክርስቲያናችን አለንልሽ ልንላት ያስፈልጋል። ዛሬ ለሀገራችን አለንልሽ ልንላት ያስፈልጋል። ራሔል ኢትዮጵያ ሰው ትፈልጋለች። ራሔል ቤተክርስቲያን ሰው ትፈልጋለች። እኛ ዛሬ ልክ እንደ ኒቆዲሞስ በሌሊት ገስግሶ እንደመጣ ለሚስጥረ ጥምቀት መገለጥ ምክንያት እንደሆነ ሁሉ ዛሬም ሁላችንም በቅዳሴው በኪዳኑ በምህላው እየተገኘን እግዚአብሔርን ቃል እየሰማን ለእግዚአብሔር ሰው ሆነን እንደ ኒቆዲሞስ በመከራ ጊዜ እንድንቆም የሚስጥሩ የንስሐው የሚስጥረ ንስሐ የሚስጥረ ቁርባን የሥጋ ወደሙ ተሳታፊዎች ልንሆን ያስፈልገናልና በዕለተ ዓርብ በመስቀሉ ስር የተገኘው ኒቆዲሞስ በመከራ ከክርስቶስ እንዳልተለየ ሁሉ ዛሬም በመከራ ላለችው ሀገራችን ኢትዮጵያ ቅድስት ቤተክርስቲያናችን ማዕተብ ላሰሩ ክርስቲያኖች ሁሉ መከራን ማሻገር የሚቻለው እግዚአብሔር ስለሆነ በመከራችን ሁሉ እግዚአብሔር ጽናትን እንዲያድለን እንደ ኒቆዲሞስ ከእግረ መስቀሉ ስር ተገኝተን አምላካችን እግዚአብሔርን እስከ መጨረሻው ለማጽናት ለማገልገል እንድንችል ብርታቱን እንደ ኒቆዲሞስ ከፍ ያለ የጸና የእምነት ልብ እንዲያድለን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። የእናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት የመላእክት የጻድቃን የሰማዕታት የደናግል የመነኮሳት ጸጋ በረከት ከሁላችን ጋራ ይሁን። ወስብሐት ለእግዚአብሔር። ለመምህራችን እግዚአብሔር ቃለ ሕይወትን ያሰማልን፣ አስመ መምህራንን ያድልልን። እንግዲህ መምህራችን እንደምታውቋቸው